ኤፍራታ ያልጠበቀችው ነገር ገጠማት። ኤፍራታና ጽዮን ሐኪም ቤት መሄዳቸውን ተከትሎ ያፌት እያንዳንዱ እንቅስቃሴዋን የኤፍራታን እየተከታተላን ነበር። ሐኪም ቤት ስትሄድ ኤፍራታ እና ጽዮን ነፍሰ ጡር እንደሆነችና 2 መንታ ልጆች በሆዷ እንዳሉ ሐኪሞቹ ነገሯት። እንዲሁም ዲኤንኤ ምርመራ ስታደርግም የናታን ልጆች መሆናቸውን ዶክተሩና እንግዲህ ውጤቱ ያመለክታል። ይህንን ያየችው ጽዮንና ኢፉዬ በደስታ ተዋጡ። ያፌት ግን ከኋላቸው በመከታተል ዘው ብሎ ዶክተሮች ጋር በመግባት እናም ምንድን ነው ዶክተር ሚስቴ ናት ብሎም ዶክተሩን ጠየቀው። ዶክተሩም ልጅህ ባለቤትህ የ2 ልጆች እናት ናት፣ ስለዚህ አሁን መንታ ልጆችን አርግዛልሃለች። ናታን ሰለሞን ማለት አንተ ነህ አለው። ምን አለ ያፌት? አዎ ናታን ሰለሞን። ያፌት ሰለሞን ነው የሚባለው። ናታን ሰለሞን እንዴት ሲለውም የዲኤንኤ ምርመራህና እንዲሁም ደግሞ የልጆችህ የስም ጽሁፍ እዚህ ላይ ናታን ሰሎሞን ይላል፣ የሚስት ደግሞ ኢፍራታ አለው። የዚህን ጊዜ ያፌት በጣም ተናደደ። ስሜቱን መቆጣጠር አቅቶት ወደ ቤት ተመልሶ መጣ። ኢፍራታና ጽዮን በጣም ተደስተው ነበር። ኢፉዬ ከናታን በማርገዟ አይደለም 2 ልጅ ይሁንና በጣም ተደስታለች። ጽዮንም በቃ ወንድሜ ሰው አፈራ ከጎኑ የሚሆን አገኘ በማለትም ተደሰተች። ነገር ግን ደስታቸውን ሳይጨርሱ አቶ ያፌት ደብለቅለቅ አደረገው። እንግዲህ ኤፍራታን ለብቻዋ በር ዘግቶ እያሰቃያት ይገኛል። ያፌት በላይ ላይ ስትጫወችብኝ ነበር የነበረው፣ ለኔ ዝግጁ አይደለሁም እያልሽ ከባልሽ ጋር እየሄድሽም ግንኙነት እያደረግሽ አርግዘሽለታል። እኔ ሙቼ ነው ቁሜ የናታንን ልጆች የምትወልጁ እያለ እያሰቃያት ይገኛል። ኤፍራታ አሁን ትልቅ መከራ ውስጥ ገብታ ደም እንባ እያለቀሰች ትገኛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል። እንግዲህ ኤፉዬ ያላሰበችውና ያልጠበቀችው ትልቅ መከራ ወርሷታል። አሁን በጣም አስደንጋጩ ዜና እንግዲህ ያፌት የኤፍራታን እንቅስቃሴ እያንዳንዱ እየተከታተለ ነበር እና ጽዮንና ኤፍራታ ሐኪም ቤት መሄዳቸውን ተከታትሎ ደረሰበት። ከዛም ዲኤንኤ ምርመራ መደረግ አለበት ብለው አስመረመሩት። ጽንሱንም የተመረመረውም የናታን ልጅ እንጂ ያፌት ልጆች እንዳልሆኑ መንታ ልጆችም እንደሆኑ ተነገራቸው። ጽዮንና ኢፉዬ በደስታ ጮቤ ረገጡ። ግን ደስታቸውን ያፌት አደፈረሰባቸው። ኤፍራታ በዛ በውጤት ተደስታ ጽዮንም ወደ ቤቷ ኢፉዬም ወደ ቤቷ ተመልሰው መጥተው ኤፍራታ ቢያንስ ቦርሳዋን እንኳ ከእጇ ላይ ሳታወርድ ያፌት ተከታትሎ ገብቶ ሽጉጥ ጭንቅላቷ ላይ ደቀነባት። ከዛም ምን እያረክ ነው? ምን እየወንክ ነው አለችው። ምክንያቱም ኤፍራታን የሚከታተል ናታንንም የሚከታተል ሰው አቁሞ ነበር ያፌት። ከዛም የታባሽ ነበር የሄድሽው? ሀቁን ንገሪኝ አላት። የትም አልሄድኩም አለችው። ካልተናገር ሲላትም ድንገት ሲያመኝ በቃ አንተን ከስራ ከምጠራ ጽዮንን ጠርቼ ሐኪም ቤት ይዛኝ ሄደች አለችው። እሺ ከዛስ አላት። በቃ ይኸው ነው፣ ምች መቶሽ ነው ንፋስ ምናምን ነው ያሉኝ አለችው። አንቺ ቀጣፊ፣ እኔን ልታታልኝ አትችም፣ በፍጹም አንቺ ነሽ የምትጫወችብኝ በማለትም ምንድን ነው ስትለው የመንታ ልጆች እናት ነብሰ ጡር መሆንሽን ሐኪም ቤት ዶክተሩ ነግሮኛል። ሲቀጥል ደግሞ ያረገሽው ከዛ ከማይረባ ከሙትቻ ከናታን ነው። ስለዚህ እዚህ ቤት የገባሽው ለኔ ለመጉዳት ነበረ።
እኔን እዚህ አለሁ እያልሽ በውጭ አንቺ ያንን ሞትቻ ትጠቅሚያለሽ። እኔ እዚህ ምድር ላይ እያለሁ አንቺ የናታንን ልጆች ወልደሽ ልጆችህ ናቸው ልትዩ አይገባም በማለትም በሽጉጥ አስፈራራት። ኤፍራታም እባክህን ተወኝ፣ እኔ ይሄ የበፊት ነገር ነው ብትልም እኔን ዝግጁ አይደለሁም እያልሽ ለካ ስትል ከሰከሽ ነበር በማለትም እያሰቃያት ይገኛል። ጽዮን እንግዲህ ለኤፍራታ ስልክ ብትደውልም ልታገኛት አልቻለችም። ኤፍራታ በያፌት ቁጥጥር ስር ሆና እያሰቃያት ይገኛል። ያፌት ጭካኔው በጣም ከባድ ነው። ምክንያቱም ከወደፊት ውርደቴ አሁን የምጎዳው ጉዳት አይበልጥም ብሎ ነበረ። ስለዚህ አሁን ኤፍራታን ይበቀላት ይዟል። አንቺ በእኔ ህይወት ላይ እንደ ቀለድሽ ዝም ብዬ የምተውሽና ያፌት አይደለሁም። ያንንም ሙትቻ በቅርቡ አሳይሻለሁኝ ከነ ልጆችሽ፣ አንቺንም እሱንም ጭርስ ነው ማደርጋችሁ እያለ እያስጨነቃት ይገኛል። ጽዮን በኢፉዬ ስልክ ስትደውል ያፌት ስልኳን ስለቀማት ልታገኛት አልቻለችም። የሆነ ነገር ሆኗል፣ ውስጤ እየተጨነቀ ነው ብላ ጽዮን ወደ ያፌት ቤት አቀናች። ያፌት ቤት ስትሄድ ደግሞ በሩን ከፍታ ኤፉዬ እያለች ስትገባ ያፌት ኤፉዬን አግቶ ወይም አፍኖ ሽጉጥ ደቅኖ ሳሎን እያሰቃያት አገኘች። ኤፍራታን ስታይ ጽዮን እሪ ብላ አለቀሰች። ከዛም ስትጮህ ያፌት ኤፍራታ ውጭልኝ ሲላትም ጽዮን አምልጣ ወደ ናታን ሄደች። ናታንን ከስራ ቦታ ደውላ በፍጥነት እንዳገኘህ ብላ ነገረችው። እፉዬ እየተሰቃየች ነው ብላ ለናታን መናገር እንዳለባት ራሷን አሳመነች ጽዮን። እኔ ከዚህ በላይ መሸከም አልችልም፣ ብቻዬን ማስተናግደው ነገር የለም በማለትም ለናታን ጠርታ ቶሎ ድረስልኝ አለችው። ናታንን ሲመጣም እውልህ ወንድሜ አሁን ትልቅ ችግር ተፈጥሯል። ኤፍራታ ከያፌት ጋር ምንም አይነት ግንኙነት የላትም። እስከ ዛሬ እየደበቅንህ አንተን እገልሻለሁ ብሎ ስላስፈራራት ለዛ ነው እሱን አግብታ የምትኖረው፣ ግን ዝግጁ አይደለሁም በማለትም እሱ ጋር አብሮ ያደረጉት ነገር የለም። እሱን ከማግባቷ በፊት ግን ድንግልናዋን የሰጠችው ላንተና ላንተ ነው። ያን ጊዜ ታስታውሳለህ? ሰክረህ በነበረበት ሰዓት ያን ጊዜ አብራችሁ ተኝታችሁ ነበር። እናም ጽንሱ የተፈጠረው በዛ አጋጣሚ ነው። ስለዚህ እሷ እየተሰቃየች ያለችው ላንተ ብላ ነው። አንተ ግን ምንም አላደረክላትም። ይህ ሁሉ አንተን ሰው ገላል ብሎ በውሸት እያስፈራራህ ስለነበረ ያ ናታን ከሚታሰርብኝ እኔ ብሞት ይሻለኛል ብላ አገባችሁ እንጂ ወዳና ፈቅዳ አይደለም። ስለዚህ አሁን ለኢፉዬ መድረስ አለብን። በዛ ላይ በሆዷ ውስጥ መንታ ልጆችን ይዛለ ያንተኑ አለችው። አሁን ናታን አቅማጣ የሚሆነው ግራ ስለገባው ማልቀስ ብቻ ሆነ ስራው። ጽዮንም ማልቀስ ብቻ መፍትሄ አይሆንም፣ ወይ በሩን ሰብረን ገብተን ኢፉዬን ከዚህ ከሰውዬ ካረመኔ መውጣት አለብን፣ ለቢኒ ልንገረው አለችው። ናታንም እንደዛ ከሆንማ ተኩሶ ይገላታል፣ እኔን ካየ ደሙ ስለሚፈላ፣ በዛ ላይ የሁለት ልጅ እናት መሆኗን እኔም አባት መሆኑን ካወቀ ሌላ ችግር ነው የሚፈጠረው አለ። ፖሊስ እናምጣ ብትለውም ፖሊስ ለሱ ምንም አይደለም አለ። ግን እንግዲህ ይህንን የሰማችው በድንጋጤ ሉሊት ሲያወሩ ስለሰማች ጽዮንና ናታን ሲያወሩ ስለሰማች እንደለመደችው ልጅሽን ያፌት ሊገላት ነው ብላ ለገኒ ደውላ ነገረቻት። ገኒ አሁንም በድጋሚ ደንግጣ ህመም ላይ ትገኛለች። በጣም ያሳዝናል። ቢኒ ደግሞ ከያፌት ጸብ ቢኖረውም ናታን ጋር መግባባት አልተፈጠረም። አሁን ኤፍራታ ህይወቷ ሲኦል ሆኖባታል። በነፍሰ ጡርነቷና የናታ ልጆች መሆናቸው ቢያስደስታትም
ግን ያፌት እያሰቃያት ይገኛል። ያፌት አሁን ለኤፍራታ በቀል እንጂ ምንም አይነት የፍቅር ወይም ደግሞ የአዘንታና እሷን የሚንከባከብበት ምንም አቅምም ሆነ እድል እንደሌለው ለእሷ ግልጽ አድርጎ ነገራት። በጣም በሚያሳዝን ሁኔታ ለኤፍራታ እባዶ ቤት ማን ይድረስላት? ጽዮንም ደም እንባ ታለቅሳለች። ናታንም የሰማው ነገር እንደገና ጸጽቶታል። ኤፍራታ ለሱ ብላ ይህን ሁሉ ዋጋ መክፈሏን ሲሰማ እኔ ሰው አይደለሁም አረባም፣ እንዴት አይኗን አይቼ መረዳት ያቅተኛል? እስከ ዛሬ የተሰቃየችው ስቃይ ለኔ አይደለም እያልኩኝ ስጃጃል ተጎኗ ሳልሆን ፍቅሬ ልነጠቅ ነው እያለም ያለቅሳል። ቤዛና አንቺ እኮ ተው ይጸጽትሃል ስትሉኝ መርጣ ሄዳለች፣ ያፌትን አፍቅረዋለች ብዬ ነው የደመደምኩት። አሁን ከሱ ብትተርፍስ እኔን ይቅር ትለኛለች ወይ እያለ ደም እንባ እያለቀሰ ይገኛል። ያፌት መቼም ቢሆን አሁን ለሁሉም ርህራሄ የለውም። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።